በአዲስ ዘመን አዲስ የምስራች ከቴምር ሪል ስቴት የኢትዮ ሪል ስቴት አዋርድ አሸናፊ የሆነው ቴምር ሪል ስቴት ከ20 እስከ 35% በሚደርስ እውነተኛ ቅናሽ ባለ 2 መኝታ አፓርትመንት ቤቶችን ከ5.3 ሚሊዮን ብር ጀምሮ ባለ 3 መኝታ አፓርትመንት ቤቶችን ከ6.6 ሚሊዮን ብር ጀምሮ በመሸጥ ላይ እንገኛለን። ለኑሮ እጅግ ተመራጭ በሆኑት ሳይቶቻችን ላይ ማለትም በፒያሳ፣ በአሊያንስ፣ በጋርመንት እና በአያት በመሰረት ስራ ላይ ካሉት ወይንም ግንባታቸው ሊጠናቀቅ ከደረሱት ሳይቶቻችን ሲገዙ እስከ 4.3 ሚሊዮን የሚደርስ ቅናሽ ያገኛሉ። በተጨማሪም ፒያሳ ጊዮርጊስ አደባባይ አጠገብ በ3.2 ሚሊዮን ብር ሙሉ ክፍያ በ900 ሺህ ብር ቅድመ ክፍያ ሱቆችን እየሸጥን እንገኛለን። ይፍጠኑ! ይህ ዕድል እንዳያመልጦት። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ይደውሉ። ቴምር ሪል ስቴት። በጋዜጠኛና የመድረክ መሪ ወንደሰን ከበደ የተዘጋጀው የመድረክ ማስታወሻ መጽሐፍ ባለፈው ግንቦት ወር እዚህ በኢትዮጵያ አዲስ አበባ በሂልተን ሆቴል የሀገራችን እንቁ የኪነ ጥበብ ባለሙያዎች በተገኙበት በታላቅ ድምቀት መከበሩ አይዘነጋም፣ ይታወሳል። አሁን ደግሞ በቨርጂኒያ ወተርፎርድ ኢቨንት ሴንተር በታንክስጊቪንግ ዊከንድ እሁድ ኖቬምበር 30 2025 ከቀኑ 3 ፒኤም ጀምሮ በርካታ የኪነ ጥበብ ባለሙያዎችና ጥሪ የተደረገላቸው እንግዶች በተገኙበት በታላቅ ድምቀት ይከበራል። ሁላችሁም በዝግጅቱ ላይ እንድትገኙ ተጋብዛችኋል። ጠሪ አክባሪ ነው። አዘጋጅ ወንደሰን ከበደ። ይህ አዋዜ ሰበር ነው። የዩክሬን የ3 ዓመት ተኩል ጦርነት ከጀመረ ወዲህ ለመጀመሪያ ጊዜ የዩክሬን ጦር ግንባር በእጅጉ እየሳሳና እየተቦረቦረ መምጣቱ ተዘገበ። በደቡባዊቷ የዩክሬን ግዛት ዛፖሪዥያ የጦሩ ሁኔታ ክፉኛ እየተበላሸ መምጣቱን ኪየቭ በይፋ አምናለች። በራሽያ በተካሄደባት የከፋ ማጥቃት የተነሳ በይዞቷ ስር የነበሩ 5 ሰፈሮችን በአንድ ጊዜ ጣጥላ ለመውጣት መገደዷን አምናለች። የዩክሬን የልብ ስብራት የተሰማው ራሽያ ትናንት በማለዳ ጦሯ ምስራቃዊዎቹ የዩክሬን ከተሞች ፖክሮቭስክና ኩፒያንስክ መሃል ውስጥ ዘልቀው መግባታቸውን ካስታወቀች በኋላ ነበረ። የራሽያ የጦር ከታቢዎች ባሰራጯቸው ቪዲዮዎች በሞተር ጀርባዎች መስኮትና በራቸው በተነቀሉ መኪኖችና ሌሎች ወታደራዊ ተሽከርካሪዎች ጣሪያ ላይ ጭምር የተሳፈረ የሩሲያ ሰራዊት ጭጋግ በዋጠው ጎዳና ላይ በፍጥነት እየነዳ ወደ ፖክሮቭስክ መሃል ሲገባ አሳይተዋል። ራሽያ ፖክሮቭስክን የዶኔትስክ መግቢያ በር ነው የምትላት። የዩክሬኑ ጦር ኃይሎች ዋና አዛዥ ኦሌክሳንደር ስሪስኪ በዛፖሪዥያ ጦር ግንባር ጦራቸው ላይ የደረሰውን መከራ በተመለከተ በሰጡ መግለጫ ጠላት ያለውን የቁጥርና የቁስ የበላይነት በመጠቀም እጅግ በከፋ ውጊያ በመግፋት 3 መንደሮችን ማርኳል ብለዋል። ሁኔታው በኦሌክሳንድሪቭካና ሁሊያፖል አቅጣጫዎችም በከባድ ሁኔታ ተበላሽቷል ብለዋል። ኋላ ላይ ዘግይቶ የደረሰው ዜና እነዚህም ግዛቶች በራሽያ መዳፍ ውስጥ መግባታቸውን አምኗል። የዩክሬን ጦር በበኩሉ ባወጣው መግለጫ በራሽያ ፋታ የለሽ የመድፍ ድብደባ የጦሩ መጠለያዎችና ምሽጎች በሙሉ በተጨባጭ ከወደሙ በኋላ ሰራዊቱ ከ5 መንደሮች ጣጥሎ እንዲወጣ ታዟል ብለዋል። ዩክሬን እንደምትለው ከሆነ ጦሯን እግሬ አውጭኝ ከይዞታዎቹ ያስነቀለው የመድፍ ቅንቡላ ብዛት 2000 ነው ብላለች። የባሳት ታምጣ እንዲሉ ሌሎች 3 መንደሮችም በቋፍ ውስጥ እንደሚገኙ የዩክሬን ጦር አመልክቷል። ሳንጃ ባፈሙዝ እየተሞሻለቀን ነው ብለዋል። የጦር አዛዡ ስሪስኪ እንደተናገሩት የራሽያ ጦር አሁን ያለውን ጭጋጋማ የአየር ሁኔታ በሚገባ ተጠቅሞበታል። ጭጋግ ለብሶ ይዞታዎቻችንን ጠረመሳቸው ብለዋል። ቢሆንም ታዲያ አሉ አዛዡ የራሽያ ጦር ከባድ ዋጋ መክፈሉ አልቀረም። እያንዳንዷ ሜትር ግዛታችን አሉ ጄኔራሉ በመቶዎች የሚቆጠር የራሽያ ወታደር ሕይወት ትበላለች ብለዋል። ይሁንና ዩክሬን እግሯን ከመንቀሏና በ2000 የመድፍ ቅንቡላ ከመባረሯ አንጻር አንስተው ለመቅበር የቻላቸውን የአስከሬን ቁጥር ጄኔራሉ አልጠቆሙም።
ትናንት ማክሰኞ በራሽያ ባልተያዘው የኬርሶን ግዛት ክፍል ለጉብኝት ብቅ ብለው የነበሩት ፕሬዝዳንት ቮሎዲሚር ዜሌንስኪ በቁልፏ ፖክሮቭስክና ዛፖሪዥያ ያለውን ሁኔታ በከፊል ጠላትን በተመቸው የአየር ጠባይ ምክንያት ችግር ውስጥ ገብተናል ብለዋል። ኩፒያንስክ ውስጥ ያለውን ሁኔታ በአንጻራዊነት በመጠኑ ቀለል ያለ ነው ያሉት ዜሌንስኪ የዩክሬን ጦር እዛ ውጤት ተቀዳጅቷል ብለዋል። ራሽያ የኩፒያንስክን ምስራቃዊ ክፍል ሙሉ በሙሉ ተቆጣጥሬያለሁ ብላለች። ኩፒያንስክ ከርኪቭ ውስጥ የምትገኝ ከተማ ናት። ወታደራዊ ታዛቢዎች በከባድ ወታደር እጥረትና በራሽያ ግዙፍ የሰው አልባ የበላይነት ምክንያት የዩክሬን የጦር ግንባር ይዞታና አቅም ድምፃዊቷ እንዳለችው ሳስቷል። ኢሳያስ በእውነት ከዛሬው ለየት ያሉ ዜናዎች እያነበብን ነው ያለነው። የዩክሬን ጦርነትን በተመለከተ ያው ዩክሬኖች አስቸጋሪ ሁኔታ የሚለውን ሐረግ ብዙ ጊዜ የሚጠቀሙበት ጣጥለን እንድንወጣ ተገደናል ወይም ተሸንፈናል የሚለውን ቃል ለመግለጽ ነው እና አሁን ባየው ሁኔታ በፍጹም ያልተለመደ ነው። ይህ ጦርነት ስጋ መፍጫ ተብሎ እንዲታወቅ ያደረገው የንፉግቅ ጦርነት ስለሆነ ነው። አንድ መንደር ለመቆጣጠር አንድ ወር ትፈጃለህ ወይም ከዛ በላይ። በዚህ የተነሳ ነው የስጋ መፍጫ ተብሎ የተሰየመው። ዩክሬን በአንድ ጀንበር የፋመ የጋመ ጥቃትና ድብደባ 5 መንደሮችን ጣጥላ ወጣች ማለት ግን የሚገርም ዜና ነው። ስለዚህ አጠቃላይ ያለውን ምን ይሆን ነው የሚለውን የሚገልጽ እና ወታደራዊ ታዛቢዎች ያሉት በ3 ዓመት ተኩል ጊዜ ውስጥ በዚህ ደረጃ የዩክሬን ጦር ግንባሩ 1400 ኪሎ ሜትሩ ሳስቶ የታየበት ሁኔታ የለም ብለዋል። አንዱ ወታደራዊ ጥረት ነው። አዳዲስ ጦር እየመለመለች የመሰግሰግ አቅሟ ነው። በሌላ በኩል ደግሞ ቀደም ሲል እንደሰማው ግዙፍ ብሎ የገለጹት የራሽያ የሰው አልባ አቅም ነው። የሰው አልባ ውጊያው ላይ ያሉ አስተዋጽኦ ወደፊት የሚጠና ነው። የ21ኛው ክፍለ ዘመን ጦርነት ነው እዛ ያየን ያለ ነው ኢሳያስ። እና ይሄን ተከትሎ ደግሞ አንዳንድ ጊዜ አስቸጋሪ ነው። ብዙ ጊዜ የእግር ኳስ ተሸናፊ ቡድኖች የሚሰጡት ምክንያት ነው አይተ እንደሆነ የአየር ሁኔታ ወይም አንድ ኢትዮጵያዊ የእግር ኳስ ዳኛ አየሩ ከበደ ማለታቸው አይዘነጋም። እና ዩክሬን ፕሬዝዳንት ዜሌንስኪ ኬርሶን ውስጥ ሆነው የተናገሩት የአየር ጠባዩን በከፊል ለዩክሬን ሽንፈት ምክንያት አድርገውታል። ማለት የአየር ሁኔታ ለሁለቱም ነው የሚያገለግለው ብዬ ነው። ጭጋግ ከሆነ ለሁለቱም አይታይም። ራሽያኖች የተለየ አይን የላቸውም ብዬ ነው። ዓለም ምድሩ ግን የዩክሬንያን ነው አይደለም የኖሩበት። ምድሩ የዩክሬን ነው። ግንባሩም ምሽግ ሰርተው ሲቆጣጠሩት የቆየ ነው እና ጭጋጉን እንዴት ነው ራሽያኖች ብቻ ሊጠቀሙበት እንደቻሉ ግራ የሚያጋባ ነው። ዓለም እንግዲህ ዩክሬን በዚህ ፍጥነት እንዲያውም ትናንትና የሰራነው ዜና ፒንሳ ነው የሚል ቃል ነበር የተጠቀምከው። እጅግ በጣም ገላጭ ቃል ነው ፒንሳ የሚለው ቃል በራሱ ማለት ነው። ምክንያቱም ዩክሬናውያኖች ባገኙት ቀዳዳ ሾልከው ካልወጡ ከፒንሳ ውስጥ የሚወጣ አንድም ነገር ሊኖር አይችልም። ፖክሮቭስክ ያላቸው ጣፋንታ በተመለከተ ነው። ስለዚህ አሁን ማፈግፈጋቸው በራሱ በህይወት ለመኖር አንዱ ዋስትና ያ ብቻ በመሆኑ ነው። ስለዚህ የዩክሬን ዕጣ ፋንታ በቀጣይ ቀናቶች በቀጣይ ሂደቶች ምን እየሆነ ነው? ዩክሬን ከዚህ በኋላ ተደራጅታ የመከት አቅሟስ ምን ያህል ነው? ዩክሬን እየተሸነፈች ነው ብለን እንቀበል? በርግጥስ አውሮፓውያኖች መሳሪያ ሊሰጡ ይችላሉ፣ ግን ልጆቻቸውን በዩክሬን ውስጥ ገብተው እንዲፋለሙ እስካሁን ባለው ተጨባጭ ሁኔታ ካልፈቀዱ ከዚህ በኋላስ ሊፈቅዱ ይችላሉ ወይ? አፍንጫን ሲነኩት አይን ያለቅሳል እንደሚባለው ለካስ ውስጥ እግሮ ሲመቸው ራስዎ ጭንቅላቶም ፈታ ዘና ይላልና
ዳና የውስጥ እግር ማሳጅ አድራሻ ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ ዳና። በአዲስ ዘመን አዲስ የምስራች ከቴምር ሪል ስቴት የኢትዮ ሪል ስቴት አዋርድ አሸናፊ የሆነው ቴምር ሪል ስቴት ከ20 እስከ 35% በሚደርስ እውነተኛ ቅናሽ ባለ 2 መኝታ አፓርትመንት ቤቶችን ከ5.3 ሚሊዮን ብር ጀምሮ ባለ 3 መኝታ አፓርትመንት ቤቶችን ከ6.6 ሚሊዮን ብር ጀምሮ በመሸጥ ላይ እንገኛለን። ለኑሮ እጅግ ተመራጭ በሆኑት ሳይቶቻችን ላይ ማለትም በፒያሳ፣ በአሊያንስ፣ በጋርመንት እና በአያት በመሰረት ስራ ላይ ካሉት ወይንም ግንባታቸው ሊጠናቀቅ ከደረሱት ሳይቶቻችን ሲገዙ እስከ 4.3 ሚሊዮን የሚደርስ ቅናሽ ያገኛሉ። በተጨማሪም ፒያሳ ጊዮርጊስ አደባባይ አጠገብ በ3.2 ሚሊዮን ብር ሙሉ ክፍያ በ900 ሺህ ብር ቅድመ ክፍያ ሱቆችን እየሸጥን እንገኛለን። ይፍጠኑ፣ ይህ ዕድል እንዳያመልጦት። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ይደውሉ። ቴምር ሪል ስቴት። ለግንዛቤ ማጠናከሪያ ዩክሬኖች እግራቸውን ነቅለው ጣጥለው የወጡት ከ5 የዛፖሪዥያ ደቡባዊ ክፍሎች ዛፖሪዥያ ሰፈሮች ነው። ኩፒያኒስክን ምስራቃዊ ክፍሉን ሙሉ በሙሉ ተቆጣጥረን ነው የሚሉት። ምንድነው ፖክሮቭስክ ላይ ስትመጣ ነው እንግዲህ ፒንሳ ማለት ግማሽ ሰርክል ማለት ነው። ፒንሳ አይተው ከሆነ እንደዚህ ስትከፍተው ግማሽ ሰርክል ነው ያለው አይደል? እና ምንድነው መስማር ስታወጣ እንዴት ነው የምታደርገው? መስማር ስታወጣ መስማሩን እንቅ አድርጎ ነው የሚይዘው። በዛ ደረጃ አገባባቸው በሁለት አቅጣጫ በግማሽ ክብ አቅጣጫ እየገቡ ልክ መስማሩን ቆንጥጦ እንደሚይዘው ያችን ክበት አሁን ራሽያኖች እየዘጓት ነው የሚባለው። ይሄ ማለት ወደ 20 ሺህ የሚደርስ የዩክሬን ጦር መውጫ የለውም ማለት ነው ያቺ ከተዘጋች። ለዚህ ነው ከቡትሌ ጠርሙስ ውስጥ የመውጣት ጣፈንታ ነው ያላቸው። በጊዜ ይሄ ውሳኔ ከተሰጠ ዘለንስኪና የጦር አዛዣቸው ሲሪስኪ ይሄ ነገር ያበቃለት መሆኑን አውቀው ጦሩን ነፍስን በጨርቅ ቋጥረው ውጣ የሚል ትዕዛዝ ከሰጡ ነው። ከቡትሌ ጠርሙስ ውስጥ መውጣት እንግዲህ መቼም ቡትሌ ጠርሙስ እናውቃለን። እና ይሄ ሁኔታ ነው የገጠማቸው። እስካሁን ግን የሚገርም ዘለንስኪ በጦር ግንባር እየጎበኙ ነው። አሁን ትናንት ኬርሶን ላይ አሁን የተናገሩት የዛፖሪሺያ ሁኔታ ብልሽት ወጥቷል ብለዋል። በአንድ ጀንበር 5 መንደሮችን ስንት ጊዜ የተጠናከረ ምሽግ ወድሞ ጣጥለው ወጥተዋል። ኩፒያኒስክም ውስጥ የገጠማቸውን አይታል። ፖክሮቭስክ ውስጥ 256 ህንፃዎች በራሽያ ቁጥጥር ስር ናቸው። ህንፃዎች እዛ መዋጊያ ናቸው፣ በከተማ ውስጥ ምሽግ ናቸው። ይሄ በሆነበት ሁኔታ እንኳን ስቲል ጦሩ ህይወቱን ይዞ እንዲወጣ ትእዛዝ አልሰጡ። ያለው እውነታ ይሄ ነው። ዩክሬን እየተሸነፈች ነው ወይ ብለው ያቀረብኩ ጥያቄ ዩክሬንማ ባላቋረጠ የሽንፈት ሂደት ውስጥ ኮናት። አይ ዶንት ኖ ወደ ኋላ ምናልባት ዓመት ተኩል ፕሮባብሊ 2 ዓመት ዩክሬን እኮ መልሶ ማጥቃት ከፈትኩ ብላ ተውሸልሽሎ ከቀረ በኋላ ከዛ በኋላ ሂደቱ ሙሉ በሙሉ ተቀይሮ ራሽያ ታጠቃለች፣ ዩክሬን ትከላከላለች። የንፉቅቅም ተባለ የዳዴ ቦታ እየተቆጣጠረች ያለችው ጦርነቱን በወሳኝነት ይዛ በማሸነፍ ላይ ያለችው ራሽያ እንጂ ዩክሬን አይደለችም። ዩክሬን ፈጽሞ 100% የመከላከል ጦርነት ውስጥ ብቻ ነበር ገብታ። አሁን መከላከሉም እየተሰበረ እየተሳናት ዛፖሪዥያ ላይ 5 መንደሮች በአንድ ጀንበር ጥላ ወጣለች። ፖክሮቭስክ ቋፍ ላይ ናት። ኩፒያንስክ እነዚህ ለግንዛቤ ወደ 400 ኪሎ ሜትር በተዘረጋው ግንባር ላይ በመካከላቸው ምናልባት የ100 ኪሎ ሜትር ርቀት ቢኖር ነው በፖክሮቭስክና በኩፒያንስክ። ወደ ላይ ደግሞ ስትወጣ ያሲቪያር ዋንኛ የጦር ጉብታ ነው። እሱ ደግሞ እሱንም መሃሉ ድረስ የምትቆጣጠረው ራሽያን ጠርዝ ላይ ነው ያለችው ዩክሬን። ስለዚህ አሁን እነዚህ ሽንቆራዎች መጨረሻ ላይ በድል ሲደመደሙ ፖክሮቭስክን ጣጥላ ስትወጣ ኩፒያንስክን ስትለቅ ዛፖሪዥያ ላይ በዚህ ግስጋሴ መጠን ሲመጡ ከዛ በኋላ ከፍተኛ የመረባረብ ውጊያ የሚደረግበት ቀሪዎቹ የዶነትስክ ግዛቶች ክራማቶርስክና ስሎቫኒያስክ ናቸው። እንደገና ፖክሮቭስክን ዩክሬን ያዘች ማለት
ወደ ሰሜን አቅጣጫ ደግሞ ሁለት የተዘረጉ አውራ መንገዶች ሰተት አድርገው ዲኒፕሮ የሚባለው ማዕከላዊ ግዛትና ዛፖሪዥያ ውስጥ ሰተት አድርገው ቢያስገቡ ናቸው። አሁን ዛፖሪዥያ ውስጥ 5 መንደሮች የተለቀቁበት ነው። ከ60 እስከ 70 በመቶ ቁጥጥር የነበራት ነች ራሽያ። ስለዚህ እነዚህን ስትደምር የዛፖሪዥያንም ጦርነት የማሸነፍ እድሏን በከፍተኛ ደረጃ እያሰፋች ወደ መጨረሻው ምዕራፍ እየገፋች መሆኗን የሚያመለክተው። ስለዚህ ዩክሬኖች እየተሸነፉ ነው የሚለው የስ ባላቋረጥ የሽንፈት ሂደት ውስጥ ነበሩ። ነገር ግን አሁን ተባብሷል። ስለዚህ አሁን የዩክሬን ሽንፈት አውሮፓውያኖቹ እንደሚያስቀምጡት ውሎ አድሮ ወደኛ ነው ይሄ ዘመቻ የሚመጣው። ስለዚህ ከወዲሁ አስቀድመን መከላከል ማድረግ አለብን፣ መዘጋጀት አለብን የሚሉት ነገር ለአውሮፓውያኖችስ ተስፋ አስቆራጭ ድል አይደለም ወይ? በማንኛውም መመዘኛ እነሱ ይሄ አምነው የተቀበሉት ነገር ነው። የጊዜ ጉዳይ ካልሆነ በስተቀረ በእነዚህ በሁለት ተፋላሚ ወገኖች መካከል እነሱ እንደሚያልሙት በአስቸኳይ ያለምንም ቅድመ ሁኔታ የተኩስ አቁም ስምምነት የሚደረግበት ሁኔታ ካልኖረ ራሽያ ዓላማዋን ለማሳካት በዚህ መልኩ ድል እያደረገች እንደምትቀጥል ያውቃሉ። አሁን የእነሱ ምናልባት በዚህ የሚሰማቸው ብስጭት ነው፣ ፍራስትሬሽን ነው። የዚህ ብስጭት ምክንያት ምንድን ነው? ዶናልድ ትራምፕ ራሽያ ላይ የማዕቀብም ሆነ ኦልሬዲ ሁለት ግዙፍ የራሽያን ዋነኛ የነዳጅ አምራች ኩባንያዎች፣ ሻጭ ኩባንያዎች ላይ ማዕቀብ ጥለዋል። በተመሳሳይ አውሮፓውያኑ የሚጠብቁት ቻይና ላይና ህንድ ላይ በመጠኑ መቀነስ ይታያል። በእርግጥ በህንድም በኩል ይህ አቅጣጫ እየተያዘ ነው። ቱርክም እንደዚሁ ከራሽያ የምታደርገውን የነዳጅ ግዢ እየቀነሰች ነው የሚሉ አሉ። ሆኖም እነዚህ ላይ የተጠናከረ ማዕቀብ በመጣል ማዕቀቡን ማጥበቅና ቃል የገቡትን ቶማሃውክ ሚሳኤል ለዩክሬን ቶማሃውክ ብቻ ሳይሆን ሌሎችንም ኦፈንሲቭ የሆኑ መሳሪያዎችን ለዩክሬን በማቅረብ ይህን ጦርነት ቢያንስ ራሽያ እንዳትገፋ ጦርነቱን ባለበት ገቶ ለመያዝ የሚያስችል አቅም እንዲሰጣት እና በዚህም በራሽያ የምትከፍለው መስዋዕትነት በማብዛት ፕሬዚደንት ቭላዲሚር ፑቲንን ወደ ድርድሩ ጠረጴዛ በእኛ ተርም፣ በእኛ እቅድ፣ በእኛ ፍላጎት መሰረት እንዲደራደሩ መደረግ አለበት በማለት ያደረጉት ጥረት በአሜሪካ በኩል እያያዘላቸው አይደለም። አሁንም ለምሳሌ የአሜሪካ መከላከያ ሚኒስቴር ዶናልድ ትራምፕ የጦር ሚኒስቴር ብለውታል። በነገራችን ላይ የኛ የጦር ሚኒስቴር ነበር የሚባለው መሰለኝ በጃንሆይ ጊዜ እና የጦር ሚኒስቴር ብለውታል። ክሊራንስ ሰጥቷቸዋል። ጌታዬ የቶማሃውክ ሚሳይሎችን ለዩክሬን መስጠት የሚፈልጉ ከሆነ ይቻላል፣ እኛ ቀንሰን ደምረን ለራሳችን መከላከያ ለራሳችን አገልግሎት የሚሆን በበቂ አለን። ስለዚህ ለዩክሬን ትእዛዝ ቢሰጡ ሊሸጥ የሚችል በቂ የሚሳይል ክምችት አለን የሚል ማጣሪያ የተደረገበት ደብዳቤ ሰጥቷቸዋል። አሁን ትልቁ የዶናልድ ትራምፕ ውሳኔ ብቻ ነው። ዶናልድ ትራምፕ ደግሞ ከዩክሬን ጦርነት ውስጥ ራሳቸውን የሚያጣብቁበት የርዕዮተ ዓለም መሻት የላቸውም። ጂኦፖለቲካዊ ህልም የላቸውም። ህልም የላቸውም ስል የጆ ባይደንና አሜሪካ ህልም አይጋሩም። በዚህ የተነሳ እሳቸው የመጡበት ዓላማ ዞሮ ዞሮ ይህችን የኖቤል ሰላም ሽልማት ማሸነፍ ብለው ያነጣጠሩበት ጉዳይ ነው። ዩክሬን ላይ ጦርነት ሰላም እንዲያመጡ እንጂ ምንድነው እንደ ጆ ባይደን ፖይንት ኦፍ ኢንፍሌክሽን ይሆናል ወይም አይሆንም በሚል የዚህ ፍልሚያ አካል ለመሆን የመጡ ወይም በዚህ ያመኑ ወይም ይህን የማድረግ ጽናትን በስካሁኑ ተሞክሯቸው አላየንም። ይሄ በጣም ግልጽ ነው። ማንም ሰው ልብ ሊለው የሚገባው ኢራን ላይ በደንብ ታስታውስ እንደሆነ ያንን ኃይለኛ ድብደባ አድርገዋል። ያንን ኃይለኛ ድብደባ አንድ ድብደባ ለማድረግ እዛ ውሳኔ ላይ የደረሱት ብዙ ተንታኞች እንደሚሉት የእስራኤል አስገራሚ የጦርነት አፈጻጸም አሳምኗቸው ነው የሚባለው። በዛ በአጭር ጊዜ የወሰደቻቸው እርምጃዎች የአየር ክልሉ ሙሉ በሙሉ መቆጣጠሯ፣ በራሷ ኃይል እነዛን የኒውክሌር ተቋሞች መምታት መጀመሯ፣ ያን ሁሉ የደህንነት ሰው፣ ያን ሁሉ የጦር አዛዥ፣ ያን ሁሉ የኒውክሌር ሳይንቲስት
በቅጽበት መግደል መቻሏ እነዚህ ነገሮች ተደምረው የገቡበት ነው እንጂ አስቀድሞ የተቀመጠ አልነበረም የሚሉት ብዙ ናቸው። ስለዚህ ብዙ ጊዜ ባለፈው በመጀመሪያው የስልጣን ዘመናቸውም እኮ ዶናልድ ትራምፕን ውጊያ ገጥመው አላየንም። ዶናልድ ትራምፕ አንድ ጥቃት ሶሪያ ላይ አድርገዋል። በመጀመሪያ የስልጣን ዘመናቸው ማለት ነው። በኬሚካል መሳሪያ የአሳድ አገዛዝ ጥቃት ስለፈጸመ ከዛ በኋላ የኢራኑን ዋንኛ አሁንማ በተለይ ከዚህ ከአጠቃላይ የኢራን የተጋትሮ ተራዳ መፍረክረክ መጥፋት አንጻር ሳየው ጀነራል ቃሲም ሱሌይማኒ በእርግጥም የኢራን መሳ የለሽ የጦር ጀነራል ነበሩ። ፕሮባብሊ የዶናልድ ትራምፕ ትልቁ ወታደራዊ ክሬዲት ሊሆን የሚችለው ያ ነው። እኛን ጀነራል የገደሉ ጊዜ አጠቃላይ የኢራንን መነሳት የኢራንን እንደ ሀያል አገር ሆኖ መነሳት በእውነት አኮላሽተዋል ማለት ይቻላል። ምክንያቱም ከጀነራል ቃሲም ሱሌይማኒ ሞት በኋላ ራሳቸው ኢራኖች ያመኑት ነው። ኢራኖች በዚህ ደረጃ ያመኑት ነው። ከመንፈሳዊ መሪ ቀጥሎ ለሀገሪቱ ትልቁ ሰው ጀነራል ቃሲም ሱሌይማኒ ነበሩ። በሊባኖስ፣ በሶሪያ፣ አልፈተርፈ በየመን ለተፈጠረው ይሄ ሺዓዊ መነሳሳት እና መካከለኛው ምስራቅን በአንድ ወቅት ወጥረው ከፍተኛ ስጋት ሆኖ ነበረ እና ሱኒ ኃይሎቹ እስከምን ድረስ የምዕራባውያንን እገዛ እንደሄድበትና ኢቭን ከእስራኤል ጋር በከፍተኛ ደረጃ የመቆራኘትን አስፈላጊነት ግድ ያለ ክስተት ነበረ እና የቃሲም ሱሌይማኒ የጀነራል ቃሲም ሱሌይማኒ ሞት በኢራን እስላማዊ አብዮት ታሪክ ውስጥ ትልቁ ትራጀዲ ተብሎ ሊያዝ የሚችል ነው። ያንን አድርጓል ዶናልድ ትራምፕ። እንግዲህ ይሄ ጊዜ የሚወስድ ፐርሲስት ማድረግ ያለበት በውስጡ ብዙ ድል ሽንፈቶች፣ ብዙ ፖለቲካ ሽበት የሚያመጡ የሚያሸብቱ ነገሮች ላይ በዚህ አይታወቁም ዶናልድ ትራምፕ። ስለዚህ አሁን ያለው ሁኔታ ራሽያን ጦርነት በዚህ ሁኔታ ገፍታ ሄዳ ማሸነፏን የሚያቆም ሊሆን አይችልም። በምንም ተአምር ዶናልድ ትራምፕ አሜሪካንን ይዞ በጆ ባይደን እግር የዩክሬን ጦርነት ይዟት በመግባት ዓለምን ዳግም ለሶስተኛ ዓለም ጦርነት ስጋት ይዳርጉታል የሚል እምነት የለም። ሆኖ ከተገኘ ግን ለሁላችንም መጥፎ ነው። እስካሁን ድረስ ቢያንስ የቶማሃውክ ሚሳኤልን አልፈረሙበትም። ያ ማለት እንግዲህ ዩክሬን ተስፋ እየቆረጠች ነው ማለት እንችላለን። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። ታምረኛው ሰው አዲስ መጽሐፍ በገበያ ላይ ሲወለድ ከጉልበቱ ወደ ኋላ የታጠፈ መጫሚያው የተቆለመመ ነበረ። አሁን ቆሞ ለመሄድ መቻሉ በውስጡ ያመቀው ታሪክ እጅግ የሚመስጥ ነው። ታምሩ ክራንች ላይ ቆሞ 100 ሜትር በመሮጥ በድንቃድንቅ መዛግብት ውስጥ የተመዘገበ ፈጣን ሰዓት ባለቤት ነው። ታምረኛው ሰው የታምሩ ዘገየ አስደናቂ እውነተኛ ታሪክ በገበያ ላይ ከመጽሐፍት መደብሮችና አዟሪዎች ያገኙታል። እንደዚሁም ከአማዞን ስልክ ቁጥር 0922 35 12 10 መደወል ይችላሉ። ታምረኛው ሰው ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና